የታየኸው? እኔ በድሮ ጀምሮ በጣም አንተ በጣም የምታወራ ነገር በጣም እየወደድኩልኝ ነበርኩልኝና ኦኬ። ከዛም በኋላ በጣም እንደዚህ በጣም እኮ ሙስሊም ነህ እውነተኛ አይደለም ወላሂ ከምሬ ነው። በውሸት ግን ሰው ሙስሊም በጣም ሙስሊም ይሆናል በጣም መሐመድ ምናምን ይከተላል፣ ግን ውሸተኛ ነበር። እኔ ወላሂ ተከምረ ነው ውሸት አይደለም። እኔ ከአባቴ ከእናቴ ከምሬ ነው፣ ምን ውሸት የለም እውነት ነው። ያራም ነው እሱ የማሳያ ነገር ብቻ ነው የምወደው እንጂ በጣም በዓለም ሰው የምወድበት ነገር የለም። ሴቶቻችሁ እናንተ እርሻዎች የምትለውን ይወዳታል አይደል? ሴቶች ብቻ ነው የዘጠኝ ዓመት ሴት ያገባል፣ 9 ሴት ያገባል። እሱ በጣም ችግረኛ ነው በላይ ምንም አይደለም። እሱ አላህ አይደለም ሁሉ ሰዎች እሱ ብቻ ነው ካሪም የሚሉት አላህ አሁን አላህ በጣም ሰው ልጅ እኮ እኛ ህዝብ እኮ አላህ ህዝብ ነው እንጂ በጣም እሱ ህዝብ አይደለም። ሰዎች ሁሉ ምንድን ነው ለሱ ህዝብ ነው የሚወደው እሱ ብቻ ነው። አላህ የሚወድ ሰው የለም። አሁን እሱ ከሰደብኩ በቃ ሁሉ ሰው አንተን ይሰድባል። አላህ ከሰደብኩ ማንም አንተ አላህ ለምንድን ነው የምትሰድበው ምናምን አይልም። እሱን አላህ ነው ፈጠረ ሰው እሱንም አላህ ነው ፈጠረ። ታዲያ ሰው የሚፈጥረው አላህን እምቢ ብሎ የሰው ልጅ ማመን ምን አስፈለገ? ለምን ይመስላል በፊት አንተ እንደዛ ነበር አይደለም ሙስሊም ማለት እና ሙስሊም ማለት አሁን እየመጣ ያለኝ ነው። አሁንም ተጠፋለች አትል እኔ መጀመሪያ እኔ ሙስሊምና አባትና እናት ሙስሊም ነው፣ ሁሉ ሙስሊም ነው። እኔ ብቻ ነው አሁን ክርስትና ውስጥ ገባሁ። ሙሐመድን ሲናገሩ ነበር የምትናደደው ወይንስ አላህን? እኔ ነው ከምሬ ይደም አልወድም። ምክንያቱም 17 በቀን 17 ዙር ነው የምንሰግደው ማለት ነው። 17 እየሰገደን ወይም አላህ Subhanahu Wa Ta'ala ብሎ በጣም የማይሆን ነገር ያወራሉ። ግን 17 ሲዲቅ እንደውም መጀመሪያ እኮ አላህ Subhanahu Wa Ta'ala ምንድነው ስግደትን አልተሰጠም በዚህ ዓለም ማለት ነው። ስግደት ከአላህ ፍቃድ አይደለም መጣው ማለት ነው። ስግደትንም ቁርአንም ከአላህ ፍቃድ አይደለም የተወረደ የውሸት እሱ ነው እኮ በጣም መሐመድ ነው በጣም የኔ ቁርአን አወረኩ እሱ ራሱ አቅም የቁርአን ነገር አንድ ነገር አያ ማቋለ እያስተመሩ ነበር እሱ ራሱ ልምድ ምናምን በጉልበት ነው ለመደ እሱ ራሱ ቁርአን ማለት ግን ሰዎቹ አሁን የሄራዋሻ ጨመቃ እንዴት ነበር? በሄራዋሻ የተጨመቀው አንብብ ኢቅራ እያለው ኢቅራ የሚለው ቢስም በጣም አሁን እነሱ አሁን ኢቅራ የሚለው ነገር ማለት ነው ከአላህ ፍቃድ ዘንድ ከአላህ ነው መጣ አላሉ። አሁን ኢቅራ የሚለው ሱራ ማለት ነው ከአላህ አይደለም መጣ። ግን አላህ ኢቅራ የተወረደች ቦታ ሳውዲ አረቢያ ነው አላህ ነው አወረደላ። ግን አላህ ያወረደ ወይም ድንጋይ ማምለክ ነው ወይ ነብይ ማምለክ ነው አላህ ያወረደ በዓለም ማለት ነው። እኛውን ካባ ከመሉ ሳውዲ አረቢያ ከሄዱት ድንጋይ ነው የሚለምኑት። ምንም አላህም ሰግዱት ነገር አላህም ምን አዲያስ እኮ ይቀርላል እኮ ድንጋዩ እኮ ሱናን አናሳይ 29:19 ላይ ድንጋዩን ከሳማችሁ 7 ጊዜ ከዞራችሁ ድንጋዩን ከሳማችሁ ኃጢአታችሁ ይደመሰሳል። 7 ጊዜ ከዞራችሁ ደግሞ ባሪያ ነፃ እንደሚወጣ እናንተም ነፃ ትወጣላችሁ ይላል። ውሸት ነው ይሄ። ጃነብ ምናምን የማስገባ እኮ ነው። ጃነብ ውስጥ ነው እየደና ያለው ሙስሊም ማለት ነው። ካሁን ጀምራቸው ወደ ክርስትና ነው በቃ መንገድ እውነት ኃጢአት የማጠብበት ቦታ ክርስትና ብቻ ነው፣ ሌላ መንገድ የለም። ውሸተኛ ነው ሌላ መንገድ። እንኳን ረዳ ክርስቶስ። ማንኛውም በርታ። እውነተኛ መንገድ ኢየሱስ አምኛለሁ ተቀብያለሁ። መቼም እኔ እሱ አምኜ ነው መጣው ወደዚህ እውነተኛ መንገድ እንደሆነ ቀጥተኛው መንገድ ምራን ስትል ቆይተህ ቀጥተኛው መንገድ እኔ ነኝ አለህ አይደለ? አዎ በላቸው በአረብኛ በላቸው። ቀጥተኛው መንገድ የተሳሳተ እንደሆነ ኢዲና ሲራጠል ሙስተቂም ነው ይባላል። ኢዲና ሲራጠል ሙስተቂም የሚለው እውነተኛ መንገድን ፍለግ እያለ እኮ ነው። እውነተኛ መንገድን ፍለግ የለም መንገዱ አሁን ቆይ ኢዲና ሲራጠል ሙስተቂም የትኛ መንገድ ነው እየፈለገ ነው ያለው? አላህ ከፈጠረ ከሆነ ከአላህ ዘንድ የሚመጣ ከሆነ ቃሉን ከአላህ ዘንድ ከመጣ ለምንድን ነው ኢዲና ሲራጠል ሙስተቂም እውነተኛ መንገድ ፈልግ የሚለው? ለምንድን ነው እስካሁን እስከ ትላንትና ጀምረ እየፈለገ ነው የመጣ ነገር መቼ ነው እሺ የምናገኘው? እሺ እውነተኛ መንገድ መቼ ነው የምናገኘው? እስከ ዛሬ እውነተኛ መንገድ እየፈለገን ነው። አገኘህ እኮ እውነት ህይወት መንገድ ነኝ አለ። እኔ ነኝ። አዎ አግኝቻለሁ። ያ ክርስቶስ መንገድ ነው። ክርስቶስ እውነት ህይወትም ነው። እውነት ነው። ያ
ለሌሎችም እንግዲህ 17 ጊዜ ክርስቲያኑ አይምን በቀን ውስጥ ወደ ቀጥተኛው መንገድ ምራን እያላችሁ ከመለፍለፍ ኑ ቀጥተኛው መንገድ ራሱ ክርስቶስ ነው፣ ተከተሉ። እርሱ ህይወት ነው፣ እሱ መንገድ ነው፣ እሱ ፍቅር ነው፣ እሱ ሰላም ነው። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለ እሱ ሰላም የሆነ የሰላም አምላክ ሰላም ባለቤት ዓለም እንደሚሰጠው ሳይሆን ከኛ ሰላም የማይፈልግ እሱ ሰላም ሰጪ የሆነ አምላክ መሐመድ ሞቶ እንኳን ከ1400 ዓመት በኋላ ሰላም በሱ ላይ ይሁን እያላችሁ ሰላምታ የምታወርዱለት ገና ከእናንተ ሰላም የሚፈልግ ሰላም ያላገኘ ክርስቶስ ግን ለእኛ ሰላም የሚሰጥ እሱ ምግብ የሆነን መጠጥ የሆነን እሱ ሁሉ አባት መሆን የሚችል ለተቀበሉት ለሚያምኑበት መጠለያ የሚሆን መከታ የሚሆን እንደ እናት እንደ አባት ሁሉን ለጠየቅ ነው። ከዛም በላይ ሆኖ ራሱን ዝቅ አድርጎ በስጋ ተገልጦ ከፍኛን ያደረገን ነውና ተከተሉት። ሚስታችሁን የሚቀማ አይደለም፣ ንብረታችሁን የሚቀማ አይደለም። የእኛ አምላክ ያው የሆነ እሱን ብቻ ብላችሁ ነው፣ እሱን ብቻ ወዳችሁ ነው፣ እሱን ብቻ አይታችሁ ነው። የሚነግሯችሁን ሳይሆን ክርስቶስ ምን አለ በሉና እስቲ መጽሐፍ ቅዱስ ገለጥ አድርጉና ምን አለ ክርስቶስ? ምን ብሎ አስተማረ? ምንስ አለ? እንደው ገንዘብ መንጠቅ፣ ሴት መንጠቅ፣ ሴቶችን እንትን ማድረግ ነው፣ መግደል፣ መዝረፍ ነው። ስለዚህ ክርስቶስን ተከተሉት እና አይናችሁን ያብራላችሁ። መንገድ ነው እውነተኛ መንገድ። ወላሂ ከምረኩ ነው፣ ውሸት አይደለም። ምክንያቱም ለምሳሌ አሁን ሙስሊም ዲን ላይ ከቀመጥ ያስጨነቃሉ። አሁን መጀመሪያ እንደውም አሁን ለምሳሌ አንተ ስራ ላይ ያለክ ምናምን ሰላት ካለርክ ብር ራሱ አልገባም እላለሁ። ፈጣሪ ለስግደት ነው ብር የምሰጠው ወይም ለምንድን ነው ብር የምሰጠው? የብር ነገር ብቻ ነው የማወራው። ብር ተመጣጣለች። የጁማ ሰላት ካልሰገድክ እኮ መሐመድ እሳት ለቅባቸዋለሁ ነበር ነው ያለው እኮ። ጁማ ሰላትን የሚቀር እሳት ብለቅባቸው ደስ ይለኛል። ሰላት 5 ቀን ከቀረ ይከፍራል። አክቹአሊ አንዳንድ እንትኖች እንደዛ ነው የሚሉት። 5 ቀን እንትን ካለ ሰላት አልጁማ ማለት ነው። ጁማ ሰላት አይቻልም። ሰላት ማቆም አይቻልም። አርብ ሰላት ከአላህ ዘንድ የመጣ ነገር አይደለም። ሰላት እኮ ለሰው ሰላት ነው፣ በቃ ለአላህ አይደለም። እኔ አሁን አይሰግድም ከምሬ ነው። ገብቻለሁ ወደ ክርስትና። በጣም እኔ የሚያደርጉ ነገር የለም። ቢሰግዱ ምንም ባያደርጉ በቃ እኔ ወጥቻለሁ። በቃ ከነርሱ ጋር እኔ ከነርሱ መሐመድ ጋር አልወድም። በቃ እናወራለን። አረብኛ ትችላለህ? ትችላለህ? እናወራለን። አማርኛ ትንሽ ስለሚከብድህ ወደፊት እንትን እንላለን። ቢኒ እንኳን ደህና መጣህ። እንኳን ደህና ቆየኝ። እንዴት ነህ? ሰላም ብያለሁ። መስገናችሁ አሊ የሚናገረው በጣም እውነት ነው። በቀደም ዕለት ከትናንት ወዲያ መሰለኝ አይደል በመሐመድ ላይ ስትገባ ያው ሁሉም ሹልክ ብለው እየወጡ ነበርና ምንም ነገር ማለት አልፈለጉም። ከዛ በፊት ግን በአላህ ጉዳይ ላይ ሁሉም አላህ እንደፈለጉ ሲናገሩ ምንም አልመሰላቸውም እና እውነት ትንሽ አምላካቸው ማን ነው የሚለው ነገር ግራ ያጋባል ሙስሊሞች ጋር። ስለ መሐመድ ሲነሳ የትኛውም ሴክት እስልምና ላይ ያለ ምንም ነገር መናገር የማይፈልግ ምንም ማለት አይፈልግም። አፋቸውን ይዘው ልቅ ብለው ነው የሚሉት። ስለ አላህ ግን ሲሆን እንደፈለጉ ሊነጋገሩ ይችላሉ። የአንተ አምላክ እንደዚህ ነው፣ የአንተ አምላክ እንደዚህ ነው ሊባባሉ ይችላሉ። እዛ ላይ ችግር የለባቸው እና ከትላንት ወዲያ በገባህበት ላይ የታዘብኩት ትዝብት መሐመድን ነው ትንሽ ያለው። ያ ማሜን ነው በደንብ የሚከታተሉት። እኔስ እናመሰግናለን። ለዛሬ ደህና ደሩ። እሺ አመሰግናለሁ። እኔም በቃ እሺ በቃ ባሰባው። እሺ አንተ ሺህ ዓመት እንሆናለን በዛ ዓለም። በጣም ጥሩ ሰው ነው፣ ከምር ነው። አንተ ፈጣሪ ሺህ ዓመት ያስኑርልህ። በጣም ፈጣሪ ልጅ ነው፣ እውነተኛ ሰው። በርታሽ። በጣም እሺ እንገናኛለን። ችግር የለውም። ሁሌ እመጣለሁ በዚህ ቤት። እሺ ጻፍልኝ ወስዶ። እሺ የማይታይ እናንተ ሰዎች ተኙ። ደህና ደሩ።